ማንን ነው መመረዝ የፈለገችው? እኔን ወይስ ብሌንን? ይሄ ብሌን ነው፣ ያንተ ይሄ ነው። ይለያያሉ እንዴ? አይ አይለያይም። ኧረ ቁጭ በይ ብሌን፣ ይሄ አንቺ ነው። አንዲት ሰራተኛ እንዴት ከኛ እኩል ቁጭ ብላ ሻይ ትጠጣለች? እሺ ሻይ ውስጠኝና ክችን ሄጄ እጠጣለሁ። ቦታሽን ማወቅ አለብሽ። ሙሉ ያምጪና ቤቱን አስጭ። ቆይ ምን አደረኩት? ለምንድን ነው እንደዚህ የሚያሰቃየኝ? የምታሰራኝ ሴትዮ ባቀፈችኝ ባየኋት በቀረብኳት ቁጥር እናቴን ታስታውሰኛለች። እማ ወላጅ እናቴ በጣም ናፍቀኛለች። በቃ እሺ ብሌን ተረጋጊ። እማ እባክሽን ልለምንሽ እናቴን ፈልጊልኝ። እሺ ቆየት ብዬ ልፈልጋት? አላውቅም፣ ግን ወላጅ እናቴ በቤት ካለች ዛሬውኑ ላገኛት እፈልጋለሁ። ልጇ ለወንድሟ ለአቶ በኃይሉ ሰታ ወደ አረብ ሀገር ሄደች ታውቃለህ? መቼ እንደሄደች አላውቅም፣ ግን ሰላም የምትባለው ባለፈው ከአረብ ሀገር መጣ ብሌን የምትባል ልጅ እየፈለገች ነበር። የእውነት? እና አሁን የት ነው የምትኖረው? 22 አካባቢ መስፍን ህንፃ አጠገብ ቤት ገዝታ ነበር። እዛ ታገኛታለች። እኔም እኮ የምሰራው እዛው አካባቢ ነው። አሪፍ በይ። በቃ ቤት ነይና ተዘጋጅተን አብረን እንሄዳለን። እሺ እማዬ። ባለፈው ያቺን ሊቀላገላት ነው ኖሮ ይሄው ልጅ ግባት እንዴት እንደተረፈች አላውቅም፣ ግን መሞቷ አራግጬ ነበር የወጣሁት። ዝም በል ይኸውልህ፣ ትሰማለህ? አሁን የብሌን አሳዳጊ ተብሏል፣ ሄደህ ትገላለህ። ምን? ቆይ እሷ ደግሞ ምን አጠፋች? ይኸውልህ በፍጥነት ሄደህ ካላስወገድካት ብሌንና ሰላም እናትና ልጅ መሆናቸውን ነግራቸው እቅዳችንን ሁሉ ገደል ነው የምከተው። የበኃይሉ ስግብግብነት ከብሌን ከእህቱ ልጅ አልፎ አሁን ደግሞ የብሌንን አሳዳጊ እናት ለማስገደል እየሞከረ ነው ማለት ነው። ይሄንን ነገር ደግሞ የሚያደርገው የብሌን አሳዳጊ እናት ብሌንን እና ትክክለኛ እናቷን ለማገናኘት የሚለውን ነገር ሲሰማ ነው። እዛ ጋ ይሄ ነገር ከሚሆን እኔ የምፈልገው የእህቴ ንብረት ከሚቀርብኝ እዛ ጋ ደግሞ ብሌንም አሳዳጊ እናቷን ቢሞቱ ይሻላል በሚል ነው እዚህ ጋ አሁን ይሄንን የሱ ቅጥረኛ ልኮ የብሌንን አሳዳጊ እናት እያስገደለ ያለው ማለት ነው። እዚህ ጋ የብሌን አሳዳጊ እናት በህይወት ልትተርፍ የምትችለው ያው ብሌን ወደ ቤት እየመጣች ነውና ድንገት እሷ ስትገባበት ወይ ደግሞ ከኋላ በሆነ ነገር ትመታዋለች ወይ ደግሞ ልጁም ብሌን ስትመጣበት ደንግጦ ጥሎ ሊወጣ ይችላል ማለት ነው። ከዚህ በፊትም ብሌንን እንደዚሁ አፍኖ ሊገላት ሞክሮ ነበር። እሱ ደግሞ የሞተችና ህይወቷ ያለፈ መስሎ ነበር እዛ ጋር ጥሏት ሄደው። እሷ ደግሞ ከትንሽ ቆይታ በኋላ ትንፋሿ ተመልሶ በህይወት ልትተርፍ ችላለች ማለት ነው። ያኔም ግን አሳዳጊ እናቷን የጠየቀችው እሷ ስለምንም የምታውቀው ነገር የለም፣ ነገሩ አዲስ ስለሆነባት እኛን መግደል የሚፈልግ ሰው አለ እንዲህ ብላ አሳዳጊ እናቷን ጠይቃ ነበር እንጂ እንደዚህ የሆነ ሰው መጥቶ አፍኖ ሊገለኝ ሞክሮ ነበር ብላ ያንን ነገር አልነገረቻትም። ምናልባትም ይሄንን ነገር ከነገርኳት ደግሞ ትጨነቃለች ታስባለች ብላ አስባ ይሁን ባይታወቅም ግን ያንን ነገር ደብቃታለች ማለት ነው። ምናልባት አሁን ይሆናል ያኔ የተፈጠረውን ነገር ልትነግራት የምትችለው ማለት ነው። እዚህ ጋር ሰውየው እሷን እያፈናት ድንገት ከመጣችበት ባለፈው እኮ እኔንም አፍኖ ሊገለኝ የነበረው ይሄ ሰውዬ ነው በሚለው ስለዚህ ሰውዬ ደግሞ ለምንድን ነው እኛም መግደል የሚፈልጉ የሚለውን ነገር እሱን ወደ ማጣራት ሊሄዱ ይችላሉ ማለት ነው። ብሌን አሁን ላይ በጣም ደስተኛ ነች፣ ደስ ብሏታል። እናቷ ታገኝታለች፣ በህይወት አለች የሚለውን ነገር ከሰማች ማለት ነው። እሷ የእናቷ ቤት እንደ ሰራተኝነት ተቀጥራ እየሰራች መሆኗን አታውቅም። አሁን ከዛ ቤት የወጣችው እንደውም ከአሳዳጊ እናቷ ጋር ተመልሶ እዛው ቤት ሊመጡ ነው። አሁን እሷ ተቀጥራ የምትሰራበት ቤት ማለት ነው። እናቷም ያው ምንም ነገር ማድረግ አይችልም እዛ ጋር አሳዳጊ እናቷ ማለት ነው። እሷ ስላለቀሰችባት ወይ ደግሞ እናቴ ናፍቃኛለች፣ እኔ ይሄንን ነገር ካንቺ መደበቅ አልፈልግም፣ አንቺ ያሳድገሽኛል፣ ግን ደግሞ ወላጅ እናቴ በጣም እየናፈቀችኝ ነው ብላ ለ10 ዓመት ሙሉ ያላየቻትን እናቷን ልታያት ነው ማለት ነው። በዛ በኩል ደግሞ ትክክለኛው የብሌን እናት ራሱ ብሌንን እየፈለገቻት ነው። ለዛ ነው እዚህ ጋር አሁን የብሌን አሳዳጊ እናት ይሄንን ነገር የሰማችሁ ማለት ነው። መንገድ ላይ ሰው ስታጠያይቅ የሆነ ሰው የሆነች ከአረብ ሀገር የመጣች ሰላም የምትባል ሴትዮ እኮ ብሌን የምትባል ልጇን እየፈለገች ነው የሚለውን ነገር ሲነግራት ነው እዛ ጋር በዛ ነገር ደስ ብሏት ሁለቱም እየተፈላለጉ ነው፣ ስለዚህ ማገናኘት አለብን ብላ ይሄንን ነገር እያደረገችላት ያለችው ማለት ነው። በኃይሉ ደግሞ የሱ ስግብግብነት የእህቱ ልጅ ራሱ
ለማስገደል እየሞከረ ነው ማለት ነው። እዛ ቤት አሁን እሱ የቀጠራት ቃል የምትባለው ደጋግማ ብሌንን መግደል እንደምትፈልግ እያወራች ነው። እሷ ያው ብሌን በህይወት ካለች እኔ እዚህ ጋር የማገኘው ጥቅም ይቀርብኛል ብላ ስለምታስብ ማለት ነው። ሰላም እዛ ጋር አምናለች። ቃል የኔ ልጅ ናት የሚለውን ነገር አምናለች። ግን ደግሞ ብሌን የራሷ ክፍል ሆና ስታለቅስ እሷን ስታቅፋት ያኔ አረብ ሀገር ከመሄድ በፊት ጥላት የሄደች ልጇን ነው የምታስታውሰው። ሲተቃቀፉ ብሌንም እዚህ ጋር እናቷን ነው የምታስታውሰው። ይሄ ነገር ደግሞ በኃይሉ ከዚህ በፊት ራሱ ጠርጥሮ ነበር። እንዳይቀራረቡ ጥንቃቄ አድርጊ ብሎ ቃልን አስጠንቅቋት ነበር። ያው ከተቀራረቡና አብሮ ባወሩ ቁጥር ምናልባት ማን እንደሆኑ ሊተዋወቁ ይችላሉ የሚለው ነገር ስላሰጋ ማለት ነው። ሰላምም እዚህ ጋር የምታወራው ብሌንን ስታቅፋት ልጇን እንደምታስታውስ ነው። ብሌንም ደግሞ እዚህ ጋር ሰላምን ስታቅፋት እናቷን እንደምታስታውስ ነው አሁን እያወራች ያለችውና ሄዳ ደግሞ ለአሳዳጊ እናቷ የነገረችው ማለት ነው። በኃይሉ ደግሞ ይሄ ነገር እንዳይሆን በሚለው ነው እዛ ጋር ልጁን አስጠንቅቆ ይሄ ነገር አይሳካና መቼም ይቅር አልልህም ብሎ ባለፈው ራሱ ብሌንን ባለመጨረሱ ወይ ደግሞ እሷን ባለመግደሉ እንደተቀየመውና ይሄ ነገር ደግሞ እዚህ ጋር የብሌንን አሳዳጊ እናት ግደል ያልከውን ነገር ሳታሳካው ከመጣ መቼም ይቅር አልልህም ያለው ማለት ነው። ቃል ደግሞ መጀመሪያ ከዛ ቤት ልትወጣ ነበር። ያው እንዳያችሁት ልብሷን ቦርሳ ውስጥ ጨምራ ነገሩ ታወቀብኝ፣ ተጋለጥኩኝ፣ ሰላም ከመጣች ትገለኛለች በሚለው ከዛ ቤት ቀድማ ልትጠፋ ነበር። ግን ደግሞ በኃይሉ እዚህ ጋር ነገሩ እንደተቀረፈ ነው። እዛ ጋር በልጁ ተማምኖ እርግጠኛ ሆኖ ሄዶ የብሌንን አሳዳጊ እናት ይገላታል። ከዛም በኋላ ነገሩ ሁሉ ታቋጨ በሚለው ነው እዛ ጋር አንቺ አርፈሽ ቤት ቁጭ በይ፣ ምንም ነገር አይፈጠርም፣ እኔ ነገሩን አስተካክያለሁ እያላት ማለት ነው። ቃል አሁን ላይ ተረጋግታ ቤቷ ቁጭ ብላለች። እዛ ጋር እየተፈጠረ ያለውን ነገር ምንም አላወቀችም እሷ ማለት ነው። እዚህ ጋር በኃይሉን አምና ማለት ነው። እሷ አሁንም እያወራች ያለችው ዛሬ እንደውም ሻይ ውስጥ ጨምራ ብሌንን ለመግደል የሞከረችው ነገር አልተሳካለትም። እዛ ጋር ዳግም በመኖሩ የብሌን ህይወት ዛሬ ተርፏልና እሷ እያለች ያለችው እንደውም ዛሬ አመልጠሻል፣ እኔ መቼም ቢሆን አንቺን ከመግደል ወደ ኋላ አልልም ብላ እየፎከረችባት ነው ማለት ነው። ዛሬ ዳግም ህይወቷን አተርፋት፣ ነገ ደግሞ በሆነ መንገድ ያው እሷ እዛ ቤት ሰራተኛ ስለሆነች እሷን በመርዝ ለመግደል ደግሞ ብዙ ነገሮች ስለሚመቿት እሷን ለመግደል ወደ ኋላ እንደማትልና ይሄንን ነገር ካላሳካው መቼም አልቆምልሽም እያለቻት ነው። ዳግም ደግሞ ይሄ ነገር ግራ ገብቶታል። ባለፈው ቃል ያወራቻት እዛ ጋር ብሌን ሌባ እንደሆነች ወይ ደግሞ ለኔና ለእናቴ የእንቅልፍ ክኒኒ ሰታን እኛ ስንተኛ ቤት ውስጥ እንደፈለገች እንደ ልቧ ሄዳ ጌጣጌጦችን ሳርቃ ልትወጣ ነበር ብላ እዛ ጋር የብሌንን ስም አጥፍታ ለዳግም ነግራ ነበር። ዳግም ደግሞ ከአንዳንዴ ነበር ያኔ ቃል ይሄንን ነገር ስትነግራት ያመነውና ብሌንን የማይሆን ነገር የተናገራት እሷ እዛ ጋር እንዳለችው በኋላ የምትቆጭበትን ነገር አትናገር ብትለውም ዳግም ደግሞ ይሄንን ነገር ሊሰማ አልቻለም። ዛሬ ደግሞ በጣም እየተቆጨ ነው። ያኔ ብሌን ያለችውን ነገር እያስታወሰ ያኔ ራሱ እኮ የምትቆጭበትን ነገር አትናገር ብላኝ ነበር፣ አሁን ምንድነው የማደርገው ብሎ በጣም ተጸጽቷል ማለት ነው። ይሄ ነገር ደግሞ የሆነው ቃል እዛ ጋር የብሌን ሻይ ውስጥ መርዝ ስትጨምር በአይኑ ስላየ ነው ማለት ነው። መጀመሪያ እንደውም ግራ የገባው እቺ ልጅ ማንን ነው መግደል የምትፈልገው እኔ ነው ወይስ ብሌንን ነው መመረዝ የምትፈልገው የሚለው ነገር ግራ ገብቶት ነበር። ግን ያንን ነገር ለማወቅ ደግሞ ወደ ውስጥ ገብቶ እሷ መርዝ የጨመረችበትን ሻይ ነበር የወሰደውና ቃል ደግሞ እዛ ጋር እንዳያቸዋል ይሄ የብሌን ነው አንተ ይሄኛውን ጠጣ ብላ እሱ መርዝ ያለበትን ሻይ እንዳይጠጣ ያደረገችው ማለት ነው። ያኔ ነው እሱ እዛ ጋር ችግሩ ቃል ላይ እንዳለና ብሌን ደግሞ እዚህ ጋር ምንም የማታውቅ የዋ ሰው መሆኗን የተረዳው ማለት ነው። እዛ ጋር ማድረግ የነበረበት የሆነ ነገር ፈጥሮ የብሌንን ህይወት ማትረፍ ነውና ሻዩን እሷ እንዳትጠጣ ማድረግ ያለበትን ነገር አድርጓል። እዛ ጋር ሻይ ውስጥ መርዝ አለ ይሄንን ነገር እንዳትጠጪ ብሎ ከተናገረ ችግር ይፈጠራል ብሎ ስለፈራ ያንን ነገር ያደረገው ብሌን እዛ ጋር ጭንቅላቷ ውስጥ እሱም በሳለችው መንገድ ነው ህይወቷን ያዳነው ማለት ነው። እዛ ጋር እሷ ባለፈው እሱ በተናገራት መንገድ ዳግም መጥፎ ሰው ነው፣ ምን አድርጌ ነው እንደዚህ የሚናገረኝ፣ ምን አደረግኩት፣ እኔ ምን አጠፋው ብላ እሱን የሆነ መጥፎ ሰው አድርጋ ጭንቅላቷ ውስጥ ስላለችና እሱም እዚህ ጋር በዛ መንገድ ሂዶ ነው ሻዩን እንዴት ነው ሰራተኛ ሆና ከኛ ጋር ቁጭ ብላ ከኛ እኩል እንዴት ነው ራሷን የምታስበው፣ ስለዚህ እዛው ኪችን ሄዳ ትጠጣ ብሎ ነው እዛ ጋር ሻዩን እንዳትጠጣ እየተቀበላትና እናም ደግሞ ሻዩን ይዛ ወደ ኪችን ከሄደች ራሱ ትጠጣለች ብሎ ስላሰበ እዛ ጋር ደግሞ ማድረግ ያለበት ለሷ ንቀት ያለ ሰው በመምሰል ሻዩን መሬት ላይ ደፍቶ ነይና መሬት ወርቢ ቦታሽን ማወቅ አለብሽ፣ ሁለተኛ ከኛ እኩል አትቀመጪ ብሎ በዛ መንገድ ህይወቷን ያተረፈላት ማለት ነው። ቃል ደግሞ እሱ ይሄንን ሁሉ ነገር ሲያደርግ እሷ ያሰበችው ባለፈውም እንደዛ የሚቆጭበትን ነገር ወይ ደግሞ መጥፎ ነገር አንቺ ሌባ ነሽ፣ ነፍሰ ገዳይ ነሽ፣ ለገንዘብ ብለሽ ሰው የምትገይ አይነት ሰው ነሽ ብሎ ብዙ የማይሆኑ ነገር ተናግሯት ነበርና ዛሬ ደግሞ እንደዚህ ሲያደርግ ሻይ ሲደፋባት ከኛ እኩል እንዴት ነው የምትቀመጪው፣ አንቺ ሰራተኛ ሆነሽ እንዴት ነው እዚህ ሳሎን ከኛ እኩል የምትቀመጪው ብሎ ያንን ነገር ሁሉ ሲናገራት እሷ የመሰላት ምን አድርጌው ነው ምን በደልኩት እኔ ምን አጠፋው ብላ ነበር ወደ ክፍሏ ገብታ ስታለቅስ የነበረው እንጂ እዚህ ጋር እሱ ይሄንን ሁሉ ነገር ማድረጉ የሷን ህይወት
ህይወት ለማዳን እንደሆነ አላወቀችም ማለት ነው። ከዛ በኋላ ራሱ እናቷ ጋር ሄዳ ስትመለስ እሷን አስቁሞ ያለውን ነገር የተፈጠረውን ነገርና ያንን ሁሉ ነገር ለምን ማድረግ እንደፈለገ ሊነግራት ሞክሮ ነበር። ግን ደግሞ እዚህ ጋር ብሌን ስለተናደደችበት ተረጋግታ ልታዳምጠው አልቻለችም ማለት ነው። ያለውን ነገር በዝርዝር ሊያስረዳት ፈልጎ ነበር። ግን ደግሞ እዛ ጋር ቃል መታበት ነው ያንን ነገር ያቆመው። ምናልባት ከጊዜ በኋላ ይሄንን ነገር መናገሩ አይቀርም። ይሄንን ነገር ቶሎ ብሎ ቢነግራትና እዛ ቤት ደግሞ ብሌን ራሷን ብትጠብቅ ይሻላታል ማለት ነው እንጂ ቃል በዛ በኩል እሷን መግደል መቼም እንደማታቆምና እሷን ለማጥፋት ተስፋ እንደማትቆርጥ ደጋግማ እያወራች ነው ማለት ነው። ሰላም ደግሞ በዛ በኩል ቃል ልጇ ነኝ ብላ እዛ ቤት ስለመጣች ልጇ እንደሆነች ብትቀበልም ግን ደግሞ ውስጧ አልተረጋጋም። በተለይ ደግሞ ብሌንን አቅፋ ከሷ ጋር ከዚህ በፊት አረብ ሀገር ከመሄዷ በፊት ከልጇ ጋር ስትጫወት የነበረውን ነገር እያስታወሰች እዚህ ጋር ደግሞ ከብሌን ጋር ስትጫወት ያንን ነገር ነው የምታስታውሰው። ያው እዚህ ጋር የሆነ ያልተዋጠላት ነገር አለ፣ እናም ደግሞ ልክ ያልሆነ ነገር አለ። ብሌንን ስታያትና ከሷ ጋር ስትጫወት ወይ ደግሞ ከሷ ጋር ስታወራ መጀመሪያ ልጇን ጥላ ከመሄዷ በፊት ያለውን ነገር ነው፣ ያንን ትዝታ ነው የምታስታውሰው። እዚህ ጋር ባህሉ ነው ደግሞ ልጇን ይዟት የመጣው ማለት ነው። መጀመሪያ እሷም ከመሄዷ በፊት ለባህሉ ነበር ልጇን ጠብቅልኝ አደራ ብላ ስታሄደችው። ቃልን ደግሞ እዚህ ጋር ባህሉ ይዟ መጥቶ እቺ ናት ልጅሽ ብሎ ሲሰጣት ያንን ነገር አምናው ተቀብላለች። ግን ደግሞ የሆነ ያልተዋጠላት ነገር አለ። በዛ ልክ እሱ ባህሉ ዛጋ በፈለገው ርቅ ተረጋግታ ቃል የኔ ልጅ ናት ብላ ቁጭ አላለችም ማለት ነው። ባህሉም ያው ባለፈው እንዳየነው እዚህ ጋር ሰላምን መግደል ወይ ደግሞ ሰላምን ማስወገድ የሚለውን ነገር ለጊዜው ያቆመው እዛ ጋር እሷ አሁን የገዛችው ቤት ስሙ ሙሉ ለሙሉ አልተዘዋወረም። ቤቱ ላይ አንዳንድ ያላለቁ ጉዳዮች አሉ በሚል ነው እንጂ ቶሎ ብሎ እሷን አስወግዶ እዛ ጋር ደግሞ ቃል የሷ ልጅ ነኝ ብላ መታለችና ንብረቶችን ሁሉ ለራሱ ለመውሰድ አስቦ ነበር። ግን ደግሞ እዚህ ጋር ይሄንን ነገር ለተወሰነ ጊዜም ቢሆን አርዝሞታል ማለት ነው።